يفضل ኢትዮጵያ ቆይ ባህር አሰብተ በነገራችን ማርያምን ነው ምልክ እንትን አሁን ለምሳሌ አባይ አለ አይንግደሰሉ ኒና ከማን احنا ባህር ከምደለና ስኩም ትነግሩና ጉድሪና ስኩም ትነግሩና ጸጋ ከምደለና ኤርትራውያን ስኩም ትነግሩና ተስፋ ቆሪጥና ላ ታሀገር ስኩም ትነግሩና انا عنده صنعكم على ፖለቲካ ትፈልጥኛ ኣብዝለዋ ታሕትለዋ ቆንዳፋታ ብዛዕባ ምዝትዮም ታሕቶት ከንን ዘቃጠራ ተጋሩሉ አሰንጸላ እኮ ዚያዳ ምስኪን እንዳ ብርጅ ስማ መሀሪ አሁን ለምሳሌ አማራ ክልል ስትሄድ አባይ ጣና አለ በጣም ትልቅ ባህር መቤቴን ታቋልሃ እንዴ ጣና በደም ትልቅ ባህር ነው በጣም ትልቅ ነው አባይ ጣና አለ እንደገና ደግሞ ይሄ እንደውም ይሄ ቅጠል ወጥቶበት እንቦጭ ወጥቶበት የነበረው እኔ መወጥቻለሁ እንቦጭ ክኒን ማድረግ እሱ አለን በጣም ብዙ ባህር እኮ ነው ያለን በነገራችን ላይ ማርያም በጣም ብዙ እኮስ ባህር አርከይ አረሲ ትጨርም እንደ ሐዲረት ማሊ ስለዛ ሰዓት እዚህ ዳርጋ 3 ሰዓት ነው ባህር አይደለም ባህር ነው ማዓት ባህር ይትበል ዝዋይ ማላችሁ እኮ ረሳችሁ እንዴ አዋሽ አላችሁ እኮ አዋሽ አለ በጣም ብዙ መቤቴን በጣም ብዙ ባህር አለ ኢትዮጵያ ምን ፈልገው ታዲያ ያውን ኢትዮጵያ መንግስት አሰሚለው አይ ብርጂ ሚስት ነው የላከችው አይደል ማንነሽማ ስማ የአብይ ሚስት ኢትዮጵያ ውስጥ ያለው መጠቀም ነው ባክ ነፍ እንደ አማራ ክልል ብቻ በጣም ብዙ ባህር እኮ ነው ያለው ታዲያስ አይ ብርጂ አንቺ ብቻ ተወልደሽ ሌላ መጥፋት ነበር ብቻ መጥፈር ነበር አንቺ ብቻ በቀር ነበርብሽ ማርያምን መሀሪ አማራ ክልል መቤቴ ነው በጣም ብዙ ባህሮች አሉ ሩቅ ሳትሄድ አባይ ጣና በጣም ትልቅ እኮ ነው ፏፏቴ ነው ሸዋን ራሱ አለ ብዙ አለን ሀይቅ አላችሁ አንተ ዝም ብለህ እስቲ ያብራራች ነው ስንት ባህር ሌላስ የዝዋ ያለልሽ አርባ ምንጭ አለ በጣም ማርያምን ወደ 4 5 ይኖረናል ታዲያ አምስተኛ ሁለት ብቻ ባህር ነው ያለን ለምን ነው እንትን አባይ እንኳን ግድብ ነው ስማ ዘህዋን ያለው እኮ ዛ አባቴ ሀገር እኮ ያለው ማለት ነው መሀሪ መቤቴን እንዴት ደስ እንደሚበቃ ነጭ ውሃ ነው በቃ ደስ ሲል እና ይሄ የእንጨት ጀልባ አለ አይደለ በሱ ነው የሚሄዱት እኮ እሱን እኮ ነው ማለት ነው ያያችኋለሁ ወደ ባለፈው ሰርግ ሲደረግበት ነበር በእንጨት ጀልባ አሳብራም ትበላላችሁ ማለት ነው ሰርግ ሲደረግበት ነበር አይቻለሁ ይሄዋና እና የኤርትራው ከኛ ይተልቃል አራ ይተልቀም የናንተ ነው ትልቅ እና ምን አጣላን ነው እሱ እኮ ነገር አይገባን ተስገብግቦ ነው እናንተዎቹ መጣልሽ ደግሞ ወደ ፖለቲከኛ ደግሞ መጣልሽ እንዴት ናችሁ ከአውስትራሊያ ሲድኒ ሜልበርን ፖለቲከኛ መጣልሽ ሰላም እኛ ፖለቲከኛ አይደለንም ለተገፋ ህዝብ የቆምን ሰዎች ነው ወዲህ እንዴት አደርክ አማኑ ብራዘር እንዴት ሰላም አሉ መሲ ላስጨንቃት እንዴ አንድ ጥያቄ ጠይቄ ነው ይቅርታ ወይ ባህር አይደል ያለች ነው ስማት ሄድባት እንዴ ወንዴ እናቴ ትሞት አለ እንዴ ካላወቀ ወንዴ አሁን የባህር ዳር ልጅ እኮ ባህር ዳር ታቦት ምናምን ጥምቀት የሚወጣበት ባህር አይደል እንዴ አሁን ጣና ላይ ሆኗልኝ አሁን እኮ ጣና ይኸውልህ ማርያም በጣም ብዙ አለ አማራ ክልል ብቻ በጣም ብዙ ባህር አለ እንዴ እኔ አሁን ቆይ በእኔ የሚነግረኝ አሁን ወንድ እንዲነግረኝ ነው ስለ ጣና ምናምን ይሄው መሀሪ ምናምን ምን ታውቀዋለህ እንዴ አንተ አንቺና ወንዴ ናችሁ ስለ ጣናና ስለ ዝዋይ ልትነግሩኝ ለኔ ኦኬ ዝዋይ የት ነው ያለው እኔ ለምሳሌ እንትን አሁን ኢትዮጵያ ውስጥ የራሳችን አለ አማራ ክልል አለ ትግራይም አለ አሽዋና አባቴ ሀገር ብዙ አለ በጣም 4 5 አለ ታፋ አርጎስቲ ጉድ ፈላ ዘንድሮ ጉድ ለሰማ ነው ታፋ መሲ ዝዋይ እንኳን አይ ቲንክ ደርቋል መሰለኝ እየደረቀ ግን
እንደ አባይም እኮ ሰው ሰራሽ ባህር ሆኗል። አባይ ግድብ ነው የሚባለው። እንትን ኤሌክትሪክ ሃይድሮ ፓወር እንደሚያመነጭ ታውቃለህ? ጣና ኦፍ ኮርስ እንደ ጣና ከድሮ ነው። ኖ አይ አሁን ያመነጫል ታውቃለህ? ጣና በለስ እኮ ኤሌክትሪክ ሃይድሮ ፓወር ያመነጫል። ጣና ነው ውሃ የሚሰጥ። የመሲ አጎት ነው ያስጀምሩ ያስጨርስ። ጣና እንደ ጣና አይ ቲንክ ጣና በለስ ኦልሬዲ ጣና በለስ አይ ቲንክ ሰሜኑ እኮ በብዛት ከዛ ነው የምትጠቀሙት መሰለኝ እኮ። ሳሊኒ የሰራው አባይ ግድብን የሰራው ካምፓኒ የሰራው እንደና አሁን ያው ልናጣቃላችሁ ኤርትራ ቀኝ ግዛት ልትይዛችሁ ስለሆነ ችግር የለውም። ማን ነው ከአማራ ውጭ ያሉትን ወሰደ ኦሮሞና ትግራይ? እኛ ተቀጥቅጠና አንቀርም። በኢትዮጵያ ኃይለ ሥላሴ መንግስቱ ኃይለማርያም መለስ ዜናዊ ተቀጥቅጠና አንቀርም። እንገዛችኋለን ሁላችሁም። ማን ነው ወደኛ እንዳትመጣ አንተ ወደኛ እንዳትመጣ ነው እንዴ? ራስክን ችለህ ወደ አማራ ወደኛ እንዳትመጣ ሌሎችን ጠቅልልን ያገባንም እንዴ? መሀሪ እኔ ጉዳይ አይደለም ጠቅልል ያገኘሁትን በጠቅልለው መሀሪ እናንተ ስንት ባህር ነው ያላችሁ? እኛ ሁለት እና የእናንተ የበዛልኩ መስሉ አይ በሲ አንቺ ብቻ ተወልደሽ ዓለም ላይ ሌላው መቅረት ነበረበት። ባህርና ሐይቅ እንኳን እየተሻታችሁ አንተኛ መልሰን እንድንጠቀልላችሁ ፈልገህ ነው። ኧረ ጠቀልላለን ነው እንዴ? አይ ኧረ ድሮ በሬ ያረሰ የለም አብዬ ነገር ተቀያይሯል። ድሮ በሬ አይደለም። አሁን አማራ ሆኖ ነው የቆመ። አይሰማም። እኔ አልሰማህም። እሱ የብሔር ፖለቲካ አይሰማም እያልኩ ነው። ማን ይሰማል? እኛ ጠራርገን ማተራመስ ከጀመረ የሚያቆመን የለም አብዬ። ሂድና ማታተራምሰውን አተራምስ እዛ አመራራችሁ እንዴ? አልሰማም። ፊት ለፊት ላይ ቆየሁ እና ባህር ልዩነቱን አታውቂም? ወንድ ያስረዳት እስቲ። ባህርና ሐይቅ ልዩነት። ሐይቅ ማለት ምንድነው መስዬ? ሐይቅ አሁን ጣና ሐይቅ ነው። አሁን አባይ ደግሞ ላይክ አሁን የሚሄድ እንትን ሐይቅ ማለት ጀስት አንድ ቦታ ላይ የሚቆም ነው። የሚሄድ ግን ሐይቅ አይባልም። ገብቶሻል? ባህር ማለት ከዓለም ጋር የሚያገናኝ ማለት ነው። ባህር ማለት ነው የሚንቀሳቀስ ማለት ነው። የሚንቀሳቀስና ማይንቀሳቀስ ነው። ውሃ ሆኖ ማይንቀሳቀስ ውሃ አለ፣ የሚንቀሳቀስ ውሃ አለ። ና አንበረስታ እንዴት አለ? አዲስ ነገር ምን አለ? ምን አለ አዲስ ነገር እንዴ? አልሰማሁም። ኖርማል ያው አሰብ የሚባለው ታውቃለህ፣ ያው ኢሬቻን ቀይ ባህር ለማስከበር ነው እንጂ ወደብ ፍለጋ አይደለም። ታውቃለህ? አረ ወደዛ በላቸው እንደዚህ። አረ አዲስ ነገር አለ። አይታችሁ ሰምተው ተከታትሏል። የትግራይ ጀነራሎች መግለጫ ሰጡ ትናንትና። አይቼዋለሁ። እኔ ራሴን ነው የምከታተል። ቆይ የራሴን ነው የምከታተለው። ያንም እያየሁ ነው። የራሴን ነው የምከታተል። ቆይ ኦልሬዲ ባለፈው ተናገረው። አንተ ቀድሞ መርምረን ነው መሀሪ። ምን መርምረን? እነሱ መግለጫ ከመስጠታቸው በፊት ጀነራል ተፈራ ማሞ ተናገራል እንዴ? አይ መሀሪ ደጃለ አክቲቪስት እኮ ከኔ እኔ እኮ ግራ የሚገባኝ ደጃለ አክቲቪስት ወሳኝ ሊሆን ይችላል። ኦልሬዲ መሬት ላይ ያለው ዋጋ የሚከፍለው ወስኗል። ምንም ልታደርግ አትችልም። ታቆማችን ምንም ልታደርግ አትችልም። እሱ ለሚሞተው አንተ እንደዚህ አድርግ ልትለው አትችልም ማንም። እኔ በጣም የሚገርመኝ የኛ እዚህ ያለነው አክቲቪስት ነው ሰው ህይወት እየከፈለ አረ እንደዚህ ነው መሆን ያለበት እንደዚህማ አይሆንም ትላለህ። ቁጭ ብለህ አይሆንም። ይሰማ የለም በሚያዋጣ ነው የሚሰራው። ሁሉም ለጥቅሙ ነው የቆመ። ፋኖም ለራሱ ጥቅም ነው የሚቆም። እንዴ ምን አለ መሰለህ ወንድዬ፣ እኔ እናንተ በስራ ልንሰራ ከሆነ እኮ ለሁለታችን ጥቅም የሚያስከብር ነገር የምንሰራው እኮ እንጂ ዝም ብሎ የአንደኛን ያው እንትን የሚባል የለም። መች ደንቆሮ ሆኖ ግን እዚህ ሆነ የገረመኝ እንዴት ብለህ ነው ፋኖ ለራሱ ለጥቅሙ ብሎ ነው የቆመው ምናምን የምትለው? ምክንያቱም ለህዝብ ብሎ አይደለም እንዴ? ለምን ለጥቅሙ እና ለአማራ ህዝብ ጥቅም ነው። ኦልሬዲ ሌሎች ብሎ ምን ኢሳያስ ለራሱ ለኤርትራ ህዝብ አይደል ለጥቅሙ አይደል የሚቆም? አማራ ፋኖ ለራሱ ኢሳያስ ለራሱ ነው የቆመለት እንጂ ለኤርትራ አይደለም። ፋኖ ለአማራ ህዝብ እንደሆነ ሁሉ ሰው አውቃለሁ አይደል? ልክ ብለህ ነው እንደዚህ ሲያስበው ምንድን ነው እንደዚህ ሲያሳርግ ማሰብ አለብህም። ለፋኖ ማለት ነው። ፋኖ ለህዝብ የቆመ ለህዝብ የቆመ ውድብ ነው
አይደል? ኢሳያስ ግን የተለየ ነው። ህዝቡ የቆመ አይደለም። እሱን የምታውቀው አንተ ነህ ኤርትራዊው፣ እኔ አላውቅም። እሱ ኦኬ፣ እኔ የኔን ነው እየነገርኩ ያለው። ፋኖ ኦልሬዲ ለጥቅሞ ኦልሬዲ ለአማራ ህዝብ ነው የቆመ፣ አለቀ በቃ። ለዛ ነው የቆመ። እሱን ነው የነገርኩ። ኦልሬዲ ኤርትራ ውስጥ ያለውን ነገር አንተ ነው የምታውቀው። እኔ በደንብ አላውቅም። እሱ ለማን እንደቆመ ማንተና ብሎ ነው የቆመው። ኢሳያስ ለማንም አልቆመም። ለስልጣኑ ነው። ስልጣኑ ለመራዘም ይሄዳል። የኤርትራ ህዝብ ግን እንትን አይፈልግም። ለኢትዮጵያ መስጠት ምንም ነገር ለመስጠት አይፈልግም። ህዝቡ ለማን ፈልግ የኤርትራ ህዝብ ባህሩን መስጠት ይፈልጋል? አልፈልግም። ማን ሊሰጥ ፈልጋል? ኢትዮጵያውያን የሚጠይቁት ያሉትን ነገር ግን የኤርትራ ህዝብ አይቀበለውም አይደል? አይቀበለውም። ኦፍ ኮርስ የኢሳያስ ራስ እንዳልሆነ ልነግረው ብዬ ነው እኮ። አብይ አህመድ ነው የጠየቀ፣ አልጠየቀም። የኢትዮጵያ ህዝብ አልጠየቀም። የአብይ አህመድ ነው የጠየቀ። ኢትዮጵያውያን ስትነሱ ስትተኙ ባህር ብቻ አብይ አህመድ ነው የጠየቀ እያልን ነው። ህዝብ ሀት ተሪኻ ትፈልጥ ማዓት ታዛቶ መዘጥ ሰዓት ዘመን ፖለቲካ ሰራ ህዝብ ኤርትራ ተወዱ ሰዓት እዚህ ያለው እዚህ ስደት ያሉ ኢትዮጵያውያን ሁላቸው እንደዛ ነው። ማን ነበር አንዴ ሲያሰማኝ አሁን ቅድም ምን ብለዋል? ዶንቆሮ እናት ልብያለ ሽት እከክ አረቂ ጠጣል እዛ አውሮፓ ተቀምጦ ይለፈልፋል። አፍሪካ ክፍት እኔ ወንዴና ንገር እኔ የሀገሬ ልጆችም ቢሆኑ በሀገሬ ላይ ሲናገሩ አልደራደርም። ለማንም አይደል? የሀገሬ ልጆች ራሱ አልኩ በሀገሬ ፖለቲካ ሲቀልዱ ለጥዬ ነው የምወረውራቸው። አይደለም የሌላ ሰው ሀገር ሰው አልቀልድም። ማሪ ለዛ ነው እኔ ጣልቃ ያልገባው በዛ በእናንተ ለዛ ነው ኖርማሊ እኔ ኖርማሊ አጀስ እንደኛ ነው። ደንቆሮ እዛ አውሮፓ ላይ አልኮ ደንዝዞ ምን ፖለቲካ እንደሚሰራ ራሱ አያውቁ። የኢትዮጵያ ህዝብ ባህር እያለ የኢትዮጵያ ህዝብ ምስኪን መኖር አቁቶ አይደለም ያንተን ባህር ሊጠይቅ ደደብ አይ ቲንክ ልንገረው ለልጁ አሁን ቅድም ኢሳያስን ለራሱ ካልክ አብይ አህመድ ለራሱ ብለህ ለምን አላልኩም? ለምን ለኢትዮጵያ ህዝብ ትላለህ? እና ቅድም ኢሳያስን ለራሱ ነው ሲል አልነበረ? ወደ አብይ አህመድ ሲሆን ወደ ኢትዮጵያ ህዝብ ይላል እንዴ ልጁ ራሱ። የሚገርም ነው። ዝም ብሎ ነው ባከ ቀምቅሞ ሲናገር ነበር። ራሱ ቀምቅሜ ያደርኩት ምናምን ሲል ነበር። አንድ ጀዝባ እንት አለ በጣም ሰው ቆማ ይረዳው ደደቦች ሁለተኛ ኮልቪዮም እንታቁም ነው እንታይቱ ነው ትብል ዳራካ ሐው መስተወለያካ ወይ ክትብል ለምንት እኔ ወንድዬ ተወው እባክህ። እሱ ነገር ሌላ እንዴት ነው? ምን አዲስ ነገር ይዘህ ይመጣ? ያው እንግዲህ ያው ታውቃለህ ኖርማል አይ ቲንክ ያየው አይደለ ያለውን ነገር አይተዋል። ኖርማሊ ቀደም ኖርማሊ እነዚህ ተዋቸው። ይሄ የኢሬቻ ፖለቲከኞች ተዋቸው። አንተ ምንም ውሸታቸውን እኮ ነው እነሱ ምንም ዝም ብለው ነው ኖርማሊ እዚህ ውስጥ ያለውን ነገር ለማርገብ ነው እንጂ እኮ ታውቃለህ ምንም አይነት ጦርነት አያካሂድም። ሊያደርጉባችሁ ነው። ኧረ ደፍሮ አያደርግም ጭራሽ እኮ ነው። አሁን ምንድነው ሊደረግ የሚችልበትን ነገር ልንገርህ። ከተደረገ ኤምሬት ሜቢ በእነሱ አማካኝነት ላይ ሱዳን ላይ እንደተፈጠረው አይነት ጦርነት ለመፍጠር ሜቢ በዛ አማካኝነት ሊነሳ ይችላል። ከዛ ውጭ ግን አብይ አህመድ በሚለው ላይ ወደ ምናምን በሚለው ነገር ምንም ነገር አያነሳም። አብይ አህመድ ከሌላ ሀገር ጋር ጦርነት ሊያካሂድ አይችልም። ግን እንዳልኩ አሁን ለምሳሌ አሁን ባለፈው ባሌ ምናምን ሄዷል ነበር አብይ አህመድ የስንዴው እንዳለ ያሳየን። እሱን ኖርማሊ ለአረብ ኤምሬት ኦሬዲ ኦሮሚያ ክልል ያለውን የእርሻ እንትን ኦሬዲ ለነሱ እየሰጣቸው በዛ ፈንታ ለሱ ኖርማሊ ያው መሳሪያና ጥይት ህዝቡን የሚገልበት የሚጨፈጭፍበት ኦሬዲ እየላከለት ነው። በዛ ተቀብሎ እየመጣ ነው። እንዲሁም ደብረ ዘይት አሁን ኦሬዲ አልቋል ምናምን እያላል ነበር ኤርፖርት አዲስ ኤርፖርት ዲዛይን አሁን እሱን ኦሬዲ ደብረ ዘይት ተሽጧል፣ ለአረብ ኤምሬት ተሽጧል። ዋው የሚገርም ሰውየው ልክ እንደዛ እያደረገ የሚፈልገውን መሳሪያና ድሮን ይገዛል። ከዛ ህዝቡን መጨረሻ ልክ እንደዛ እያደረገ ነው ገንዘብ ይሰበስባል። ለህዝብ አገሩን እየሸጠ ለህዝብ መጨፍጨፋ ነው ማለት ነው። የተንጋጋ መሳሪያ የሚያመጣ ምንም ሊያመጣ አይችልም። ወፍ የለም
ሂትራይቱ እና ሜቢ ምንድነው እንዳልኩ ያው መሐመድ ቢን ዛይድ እነሱ ጋር በእነሱ አማካኝነት ላይ ሱዳን ላይ የተፈጠረው አይነት ጦርነት ማስነሳት ትፈልጋለች ኖርማሊ በዛ አብዬ እንደዛ አይነት ቀልድ አይመጣም። እንደ ሱዳን የኤርትራ ጦርነት 15 ቀን አይፈጅም። አረቡን አምኖ ኤርትራ ላይ ተኩስ ከጀመረ 15 ቀን አይቆይም። ትረስትኝ በራሱ እንግዳ ጦርነት አካሄድም ጭራሽ ነው ሰውየው እንደዛ አያደርግ አይሞክራትም። ያለበትን ነገር ያውቃል እንዳልኩ ግን ውስጥ ያለውን ነገር ለማርገቢያ ይሆነዋል ፖለቲካ ለመስራት ዳይሬክሽን ለማስቀየር ነው እንጂ ውሸት ነው። ምንም አይነት ጦርነት ሊያነሳ አይችልም። በየትኛው ኢኮኖሚ ነው የሚያነሳው ጦርነት? አሁን ጭራሽ የተልእኮ ጦርነት ራሱ አስነሳ ካሉት አያዋጣውም። በአሁኑ ባለበት በውስጥ ሁኔታ ያው እንዳልኩ የተልእኮ ከሆነ ያው ረጅም ላይ ሆን ይችላል። ግን ከተነሳም በዛ በተልእኮ አማካኝነት ነው ሊያስነሳ የሚችል ጉዳዩ እኮ በተልእኮ ለመሰለ ኢማራት አረብ ከአሰብ ተባራለች። ገብቷል። ከአሰብ የተባረረችበት ሁኔታ በጣም ቂም አላት እና ሳውዲ ደግሞ ኦልሬዲ የሱ እንትን ነች፣ ደርቢ ነች ሳውዲ። ገብቷል። ቀይ ባህር ላይ የጎልፍ ሀገሮች ሁለቱ በተለይ ማን ጉልበት ማን ጨበጣ ላይ በኢኮኖሚም ሆነ በሚሊተሪም የተሽቀዳደሙ ነው እነዚህ ሁለት ሀገሮች። ሳውዲ ገብታለች ታውቃለህ አይደል? አሁን ወደ ታጁር ነው ምናምን እንትን ይዛለች። ከኤርትራ ራሱ ቆንጆ ሪሌሽንሺፕ ነው። ሰውየው ትናንትና ግብጽ ሄዳየው ገባ ግብጽ ኢቭን የታጁርን እነሱ ያዙት ኖርማሊ። አሁን የጅቡቲ ላይ ባለፈው ለኢትዮጵያ እንስጣችሁ ያሉት ባንትሪ ወደብ የለም ያንን ሳውዲ ገብታ ያዘች ወረዳ እንዴ። ፖርት እኮ ማንም የከለከለው የለም። ይሄ ነፍጣም የሆነ ሰውዬ ፖርት እኮ የከለከለው የለም። እንዳልከው የተልእኮ ጉዳይ ለማስፈጸም ነው እንጂ ከፍና ዝቅ የሚለው በስምምነትማ ምንም እኮ ማንም ሰው በስምምነት ያንን ነገር ታደርገው አለ ምንም እንትን የለውም። አዘ ቢዝነስ እስከሆነ ድረስ ሰጠ የምትቀበልበት ነገር ነው። ነገር ግን ላይክ በተልእኮ ጦርነት አድርገህ ህዝብን አስጨርሰህ ከዚህ በፊት ያው ስንት ጊዜ አለቀ የኢትዮጵያ ህዝብ በስንት ጦርነት አለቀ ህዝቡ ተከፈጨፈ። በዚህ ሁሌ ጦርነት እየማገድክ ትኖራለህ እንደገና። እኔ አንዳንድ በጣም የሚገርሙኝ እዚያው ናሽናል ምናምን እያለ እዚህ የተቀመጠ መሀይም ደንቆሮ ሰው ማስፈጀት የሰው ደም መጠጣት ስለለመዱ አሁን ሶፋውን በመቀመጥ አጎድጉዶ ናሽናል ኢንተረስት ይላል። በጣም እኮ ነው የእውነት በጣም እኮ ነው የሚያሳፍሩ። በቃ ደም መጠጥ በቃ ሁሌ ሰው ደም አፍሳሽ ይሆናል እንዴ? በየጊዜው ደም አፍሳሽ ይሆናል። ደም ሳያፈሱ አንድ ነገር ማድረግ አይችሉም። ሁሌ ደም አፍሰው በቃ ችሎታ የለማ ወይ ደግሞ ለህዝብ አይደለም የተመረጡት እኮ ጉዳያቸው አይደለም። አንተ በጣም እኮ ምን ያለው ጦርነት ሳያንስ እዚህ በፊት ያለፈው ጦርነት ሳያንስ እዚህ በፊት ያለቀው ህዝብ ሳያንስ አሁን እንደገና ሌላ ጦርነት ይጠምቃሉ። ካደረገም እንዳልኩ በዛ በቃ ኦሬዲ የተልእኮ ጦርነት ነው ሊያደርግ ይችላል። ያም ደግሞ ኖርማሊ ረጅም አይሆንም አብይ ስልጣኑን በሁለት ሳምንት ማጣት ከፈለገ ሊያደርገው ይችላል። በዚህ ጦርነት ሲያዝ በዚህኞቹ ቀድሞት ይገባሉ አዲስ አበባ። ኧረ አይሞክረውም ማር የእውነቴን ነው የምነግርህ አይሞክረውም ጭራሽ። እንዳለ አዲስ አበባ መሮታል አብይ ብቅ እስከሚሉለት ነው የሚጠብቀው። መንቀሳቀሻ የሚለው ባይዘው ዘንድሮ አመት በዓላችን ሳይሆን አይቀርም 2026 የሆነ በዓል አለ። ማን አወረደው? ራሱ ነው ያወረደው። ስልክ ተደውሎበት ወንድ ራሱ ነው ያወረደው። ሰው አወረደ። መራን ተገብር መጽፍ አይድቅስን ረዘኔ ዛሬ ምን አውስትራሊያዎቹ መጣችሁ? ረዘኔ ሄደ ገሽ ተጠይቆ ሄደ መሰለኝ አውስትራሊያ። ረዘኔ ከአውስትራሊያ ምን ሊያደርግ መጣ? ዛሬ ነው ምን ታይቶት? እስኪ እስቲ ከቆንጆቹ ጋር እናወራ እንኳን ዝም ብሎ ነው እዚህ ከመድረስ አካራም ጋር
አይሏ ሏም እንኳን ተዋት። እከክ ነች ሏ። ማሪ ትላለች። ሏም እንኳን ኮተታም ነገር ነች። ሏም እንኳን ተዋት። ወይ ፈጣሪ መራንታ ክትገብር እኽመፅኺ ዲ ዋ ናበ ኸዳ ዳ ወይ ጣጣዬ። አሜሪካ ህዝብና የካናዳ ህዝብ ግን ለምን አተኙም? የባንክ ዕዳን ያለባችሁ ወይስ ምን ሆናችሁ ነው? እኛስ ኦኬ ለሊ ስራ ነው ያለነው። እንደምን ማተኙት? እኔ በዚህ ሰዓት ጌስት ገብቻ አላቅም። ቤቴ ከመገባው ሰው ጭንቀት አድርጓል። እናቴ ትሞትን እየየ ውድ ማሚ እየየ ውድ ማሚ እየየ ውድ ማሚ ውይ ኤዲዲዲዲ ምን አባልታረም አብነት እንዴ? አብነት አልተኛም እስካሁን በተሰቀለው ሄደ። ጌስት ዲስኮኔክት ታብታብ አድርጉ እስኪ። ምን ሆነ ነው ዲስኮኔክት የሚያደርገኛል እንዴ? ለምን ማተኙት? መሀሪ ቄራ ናልን ኤርትራ ዛሬ በይፋ ተባረሃል። ማን አባቱ ነው የሚያባረኝ? እኔ የኤርትራ አምባሳደር እኮ ነኝ። ማንም ውርጋጥ አንድ ጀግና ቤቱ የሌለው ስለኔ ሊያወራ ይችላል እንዴ? ይሄ እኮ ነው የኔ አጎት እኮ ይሄ ነው። ኤርትራን የሚያስተዳድረው እኮ ይሄ ነው። የኛ ቤት እኮ የጀግና መፍለቂያ ቤት እኮ ነው። ኤርትራን ያመጧት እኮ የኔ ቤተሰቦች ናቸው። እከክ ዘበኛ እንኳን የሌለው በቤቱ ከኔ ጋር ሊያወራ ይፈልጋል እንዴ? ማንም ስለኔ የሚያወራ የለም። ኮተት እኔ ነኝ አምባሳደር የኤርትራ። የኢትዮጵያ ሙንልን ይቀድዳል እንዴ? እኔ እኮ ኤርትራዊ ስል እኮ በምላሴ እንደሌሎቹ ያኛኛኛ ለማለት አይደለም። ኤርትራን ያመጧት ቤተሰቦቼ ናቸው። ኤርትራን የሚመሯት ቤተሰቦቼ ናቸው። ጀነራል አብርሃ ካሳ ይባላል። የኤርትራ የሙሉ የስለያ ኃላፊ የመሀሪ አጎት ነው እንድታውቁት። ይሄ የቤታቸው ላይ ዘበኛ እንኳን በታሪክ የሌላቸው ከኔ ጋር አፋቸውን መካፈት አይችሉም። እኔ ግንኙነቴ ከዚህ ሰውዬ ጋር ነው። ከፈለኩ አሁን ደውዬ አወራዋለሁ። ኮተት ለኮተት የስ ጀነራል አብርሃ ካሳ ይቀርባ እንዴ? ዘበኛ እኔ ልሆን አልችልም። እኔ እኮ የተወልደ ኃይሌ ልጅ እኮ ነኝ። 19 እና 18 ረዳትና ሾፌር ያለበት ቤት ውስጥ ነው ተወልጄ ያደኩ። እኔ የደሃ ልጅ መሰልኩ እንዴ? ተወልደ ኃይሌ ካልክ ቄራ ላጠይቅ። መኪኖቹ እንደ ፍየል የሚሄዱ ያሉ ሰውዬ ተወልዶ ያሳደገኝ። በጀግነት ከመጣ ደግሞ ቢያንስ አልኩ እኮ እኔ ፋሚሊ ላይ 4 እና 5 ጀነራል ያለበት ፋሚሊ ነው ተወልጄ ያደኩት። ቀልዳል እንዴ? ማንም ኤርትራዊ ከኔ ጋር አፉን ሊከፍት አይችልም። ኮተት እኔ ለዶኩማንቶች መልስ አልሰጥም። ሀይላለ ማንም ማዕቀፍ ስለከፈትክ አይደለም። መሀሪ ተወልደ አልኩ። የጀግና ዘር ነው። ኤርትራን የፈጠሯት የመሀሪ ፋሚሊዎች ናቸው። የጀግና ዘር ከተባለ መሀሪ ነው።
ይሄ ዝም ብሎ ለቁጥር ብቻ ኤርትራዊ የተባለ ሁላ ተሰብስቦ ታሪክ የለው። እኔ ተቃዋሚ ነኝ ባዘው መቃወሙ አልኮኮ ትልቅ ባለስልጣን አጎቴን ነው መቃወሙ። እኔ የተቃወምኩ ብሄድ አልታሰርም ነው። እየደገፍ እያለ በተለፈልፈው ግን ብትሄድ ትታሰራታለህ። እኔ አውቃለሁ። አብነት እዚህ ሚዲያ ደጋፊ ነን ብለው አፋቸው የሚከፍቱት ሲሄዱ ይታሰራሉ። እኔ ብሄድ አልኮኮ እመነኝ 10 ቀን በላንድ ክሮዘር በዚህ ሰውዬ ላንድ ክሮዘር ተዝናንቼ መውጣት እችላለሁ። አበዚህ ላይ ካወሩ ይበቃቸዋል እኮ እነሱ ቲክታክ ላይ ያወሩ፣ እኛም ምድር ላይ ነው። አንድ ኢንፎርሜሽን የላቸውም። አንድ ምን የተሰራ ነው ብትላቸው አሁን አንድ በቃ እኔ እንጃ እንደዚህ የተባለ ነው ብቻ ነው የሚሉ የእናቱን ሽሮ ወጥ እየበላ እዚህ ጋር መጥቶ ያወራል። እኔ ማሪ ተወልዳልኩ እኮ ይሄ ኤርትራ ጉዳይ ቤቴ ውስጥ ነው ያለው። ኧረ ተው ያሬዶ እኔ የኤርትራ ዳልቻ ኧረ እኔ መች እሳደባለሁ እንጂ ኧረ ተው ዳልቻማ ተው ዳልቻ ዝም ብሎ ነው። ዳልቻ ያልተገራ በሬ ነው። ዳልቻ በወጣትነት እድሜው ስለተጨቆነ ነው አሁን ሲያረጅ እንደዚህ ሆነው። ተጨቆነ ያደገ ሰው እኮ እንደዚህ ነው። ላንድ ክሩዘር ኢትዮጵያ ውስጥ ለመጀመሪያ ጊዜ ደብል ሃይሉክስ የሚባለው መኪና ታውቀዋለህ? ለመጀመሪያ ጊዜ ኢትዮጵያ ውስጥ ገብተዋል። ደብል ጋቢናውን እነ ፋዘሬን ያስገቡት መጀመሪያ ነው የምልህ። ድሮ ደብል ጋቢና ሃይሉክስ የሚባለውን በአባቶቼ እጅ ነው የታየው። ላንድ ክሩዘር ምን ቺፕ እኮ ነው። በተለይ አሜሪካ ምድር ላይ ላንድ ክሩዘር ብለህ የምታጋንነው እኮ ማንም አይፈልገውም። አዲስ አበባ የሚሄድ ሰው ካለ ለዳልቻ ስንቅ ልካለሁ። አዎ እስር ቤት የሚያደርስልኝ ካለ ሆስቴሶች አሉ። እየመጣ ነው ብርዱ እየመጣ ነው። እኔ እኮ ስማ በኤርትራ ጦር ሜዳ ታሪክ ውስጥ እኮ በጀግንነት ታሪክ ሰነድ አለኝ እኮ። ሌላ የሚለፈልፈው እኮ ታሪክ የለውም እኮ። እኔ ታሪኬ በኤርትራ ምድር ላይ ጀግንነት ያሳየው በጀግን ደውል አይደል ሸብሮ የምትባለው ሰውን ለማናገር ነው። ያለበለዚያ ይገባችሁ ኖሮማ በራሱ ቋንቋ ይኖራችሁ ነበር። አይደለም That's for me.
አይሎልሽ አም ጀብሎ ሻት ነኝ። አይዳዶ አይዳዶ ይኸውልህ በኤርትራ ታሪክ ሲሄ ጀግንነት ነው ያለኝ እኔ። ማንም ፈሳም እቤቱ ስር ተደብቆ ያንቃር በእንደዚህ ታሪክ ነው ያለኝ እኔ ኤርትራ ውስጥ። አንድ ሰው እንደዚህ ያለኝ የሚል አውጣ ብለው። በኤርትራ ታሪክ ውስጥ እንደዚህ አይነት ጀግንነት ነው ያለኝ። እሽት ቶ የቤተሰቦች የጀነራሎቹ ምናምን ቶ የኔ ጀግንነት ራሱ በቂ ነው አልኩህ እኮ። የኔ ታሪክ ራሱ በቂ ነው። ይዘጋብኝ አቆይልህ ነበር እንከፍ ለእንከፍ ግም ለግም እኔ አልኩህ እኮ ኢዝ ነምበር 1 አልኩህ እኮ ነምበር 1 ከሚባሉት አልኩህ እኮ ነምበር 1 ከሚባሉት ለ4 ዓመት አልኩህ እኮ ነምበር 1 አንደኛ መስመር ላይ ተሰልፍ የሚሄድ የነበርኩ ጀግና ነኝ። በኤርትራ ታሪክ ውስጥ ታገኘዋለህ የኔን ስም እዛ ላይ ብሎ ምን ትላለች እንትና ስትና እንቁላል ቀቃይ ነው የምትለው ምድረ አደስ ቀቃይ የነበረ ከኔ ጋር ሊያወራ አይችልም። ለምን በቋንቋችን ታወራለህ እያሉ ነው። ማን ናቸው? በአማርኛ ኤርትራዊ ነህ። ኤርትራዊ ነህ? ይኸው ጅቡ ታቅፎ ከዶክተር አብይ ጋር እናት ልቀምጭልል ቶክት ማችላ እንዴ እከክ ግሽጣ ራስ አሜሪካ ላይ የጨረስኩ ወንድ ነኝ አልኩ። ማግኘት ከፈለክ አግኝኝ። ከላይ ነው ማስገባልህ በአናት ላይ ከላይ ነው ማለት እከክ ቶክቱ ማችላ እንዴ I'm going to knock you out. I'm telling you ታወራለህ እንዴ ደግሞ ከኔ ጋር እናት ልዳሽን ታሜሽን ታምልች ከኔ ጋር ታወራለህ እንዴ ደግሞ አንተ እንዳንተ አይነት እበት ደክላለስኩም ብሽ ቤቱን ተሸፍኖ እዛ የሚስቱ ቡታን ታሰሮ ነው በኮመንት ይጽፋል እከክ ወጣ እንደ ወንድ መጀመሪያ ለምን ሚስቱን አያገናኝምና ደክል አታሳየው ሚስቱን እሱም ተውና እነዚህ በሚስታቸው መምጣት ነው። ሚስታቸውን እንዳለ እየደከልክባቸው ወንድ እንዳልሆኑ ሚስታቸው ትንገራቸው። እኔ እኮ አልኩህ እኔ ብቻ አይደለም ጀግና የጀግና ዘር ነኝ አልኩህ። ማንም ከካም ኤርትራዊ የሚል አጠገብ የሚቆም የለም አልኩህ እኮ። ዘሮቼ በሙሉ አልኩህ እኮ የጀነራል እና የኮሎኔል ማዕረግ ነው ያላችሁ ዘሮቼ በሙሉ ነው የምልህ። ቅድም ያሳየው ሰው በል የሱ ሌላ ዲፓርትመንት የሚሰራ ደግሞ ሌላ አለ፣ ሌሎች አሉ አልኩህ እኮ። የጀግና ዘር ነኝ አልኩህ እኮ። ጀግና ብቻ ሳይሆን የጀግና ዘር ነኝ አልኩህ። ታለቃ የሚመራ ቤተሰብ ዋት ምን አባ ካሜራ ሪፖርት እኔ ነው ሞባይል ፖሊስ ይቀልዳል እንዴ? የሻለቃ ነው የመቶ አለቃ ማዕረግ ያላቸው ቤተሰብ እንኳን የላቸው ሌሎቹ። ታውቀዋለህ አይደል? ራሻይዳን አብነት የጾጽ ያጎት ራሻይዳ የመካናይዝ መሪው የሙሉ ኤርትራ የመካናይዝ ኃላፊው የጾጽ ያጎት ነው። ራሻይዳ የሚባለው ምናልባት በወሬ ከሰማው ራሻይዳ ማንም ቅንቅና የማንም ልቅምቅም የሰው ልክ አያውቅም አሉ። ያውቅም አይጠነቀቅም። ፓንዳ ራሱ ዘበኛ ዘመድ እንኳን የለውም። ዘበኛ ማዕረግ ዘመድ የለውም። ፓንዳ አሁን ደግሞ ከኔ ጋር ላወራ ይፈልጋል ከጀነራል ፋሚሊ ጋር
ባንዳ مرحبا ዋ ደቅስ ታዲያ